አጣድፋችሁ የጠራችሁ ምን አጋጠማችሁ? አይ በደህና ነው። የሆነ ነገር ልንነግር ፈልገን። ምንም እንዲሁ የምነግርህ ነገር ኖሮ ነው። የናሆሜን እና የምሩን መዋደድ ከሆነ ሰምቻለሁ። ምንም ከኛ የሚደበቅ ነገር የለም። ይቅርታ እንግዲህ ጋሼ ልጁን ሳላስፈቅድ ወሰድኩበት። ልጄን እኔ ብኖር ኖሮ ያለ ጥሎሽ አላስቀምስም። ኧረ ጋሼ እኔን ከጣለችኝ እኮ በቂ ነው ብዬ። አባ አሁን አንተና እማ ብዙ ጊዜ ስትጓጉለት ስለነበረው ነገር ልነግርህ ነው። ልስማዋ። ምንድን ነው? በጣም የምወዳትና የምትወደኝ የማፈቅራትና የምታፈቅረኝ ፍቅረኛ አለች። ምን ነው ታዲያ እንደዛ ሰንጮ እስካሁን ያልነገርከን? አንደኛ በመሀል ትንሽ አለመግባባቶች ነበሩ እና ደግሞ የሷን ፍቃድ ስጠብቅ ነበር። ለዛ ነው የቆየሁት። አምጣታ እንተዋወቃት። እቹት እኮ ጋሼ አልገባኝም። አባ ጽናት ፍቅረኛዬ ናት። ምን? አዎ አባ። ምን ነው? እውነቱን ነው ጽናት? አዎ ጋሼ ኪራን አፈቅረዋለሁ። በጣም አዝናለሁ። ካንቺ እናልጠብቅም። አባ ወዴት ነው? ትከተለኝ እንዳትሞክር። ተነኪራ ቤት ከስንት ዓመት ልቅሶ በኋላ ዛሬ የሰርግ ዘፈን ተከፈተ። በጣም ደስታ ውስጥ ይገኛሉ። ደስ የሚል ደስታ ውስጥ በይፋ እወደዋለሁ ልጃችሁን አፈቅረዋለሁ ብላ ጽናት ለአማትየው ተናገረች። ጋሸም በጸጋ ተቀብሎታል። መጀመሪያ ቢያንገራግርም ልጁን በጣም ስለሚወደው እሺ ብሎ ተቀብሏል። አሁን ቤቲቱ ቃውጢ ሆናለች። ሰላም የተወደዳችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ቪዲዮ ላይክ ቻናሉንም ሰብስክራይብ በማድረግ ጀምሩ። ጽናትና ኪራ ሳሎን ላይ ቁጭ ብለው አንተ ከረሌ እንዳይለቅ አፍጥጣህ አትየኝ እያለችው ነበር። ፍቅር እኮ እንደዚህ ነው የማያልቅ ተቀርቶ የማያልቅ ተወርቶ የማያልቅለት ፍቅር እኮ እንደዚህ ነው ከልብ ሲሰጥ እንደዚህ ነው እያሉ እየተሞጋገሱ የኔ ውድ የኔ ፍቅር እየተባባሉም ነበረ። አፈቅርሃለሁ በይኝ እንጂ እወድሃለሁ አትበይኝ። ሁለት የሚዋደዱ ፍቅረኛሞች እወድሃለሁ አይባልም አፈቅርሃለሁ ነው የሚባለው እያለ ያስተማራትም ነበረ። ጽናትም እወድሃለሁ የኔ ሸበላ የኔ ቆንጆ አፈቅርሃል የኔ ስጦታ የኔ ልዩ የኔ ሁሉ ነገሬ እየተባባሉም እያለ ቀጥታ ሊሳሳሙ ሲሉ አባትየው መጣ። በድንገት ከቤት ከሳሎን ሲገባ ሻንጣውን ይዞ የሚሄዱበት ጠፋቸው። ኪራ ምን እንደሚል ቃላት አነሰው፣ ትንፋሽም አጠረው። ጽናትም ወደ ምግብ ላምጣ ጋሼ ምን ላምጣልህ እያለች ተርበተበተች። እሷም የማያልቅበት ኩሽና ገባች። እሱም ቁሞ ህይወትን ተጋፍጧት ነበረ። ምን እንደሚለው ግራ ገብቶት እጁና እግሩም በላብ ሆኖ ነበረ። ኪራ እንደዛሬ ሆኖ ያቅም በጣም ነው የጨነቀው፣ በጣም ነው የተጨናነቀው፣ በጣም ግራ ገብቶታል። ያየውን ነገር ማመን አልቻለም። ጋሸም ሻንጣውን ካጠገቡ አስቀምጦ ካወራ በኋላ ምን ሆነህ ነው የምትርበተበተው አለው። ማን ቁልፍ ሰጠህ? እንዴት ገባህ? ሳትነግረኝ እንዴት መጣህ? እያለ ጥያቄ አበዛ። እኔ እኮ ቤቴ ነው አንተን ማስፈቀድ ወይም ደግሞ አንተ ልትከፍትልኝ አይገባም። እኔ ለካ ቁልፍ አለህ አለ። ተርበተበተ። ጋሸም ግራ ገባው። ያየውን ነገር ማመን ከብዶታል። ጽናትም ወደ ኩሽናዋ ገብታ ቶሎ ብላ ለምሩ ደወለች። እምሩ ስንሳሳም እኮ አየን ጋሼ እኮ መጣ እያለቻት ነበረ። እምሩም ጥሩ ነው እንጂ አሪፍ ነው እያለችም እየመለሰችላት ነበር። አንቺ በዚህ ሰዓት እኮ አይቀለድም፣ እኔ እኮ ጋሼ መጣ ስንሳሳም ሳሎን ላይ አየን እኮ ነው ምልሽ እያለች ነበረ። እምሩም ይህን ነገር ማመን አይደለም መስማትም አልፈለገችም። በጣም ደስ ብሏታል። ያደረገችው ነገር ትክክል እንደሆነ እየነገረቻትም ነበረ። ጽናትም አንቺ በዚህ ሰዓት አትቀልጅ፣ እኔ እኮ የምሬን ነው፣ በቃ በኋላ ደውልልሻለሁ አለች። በድንገት ኮሽታ ስትሰማ ኮሽታ አለ ብላ ከዘጋችሁ በኋላም ኪራ ነበረ። ኪራ ነህ አንተ ነህ እንዴ አለችው በድንጋጤ። አዎ እኔ ነኝ። አባዬ መስሎሽ ነው ቁናም ተነፍሽው አላት። አዎ አባዬ መስሎኝ እኮ ነው። ምን አለህ አለችው። ምንም አላለኝም። ሰርጋችሁ መቼ ነው? ቬሎ ትልበስ አለኝ። አጭር ሆነሽ ነው እንጂ ቬሎ እኮ በጣም ያምርብሻል። አሁን በዚህ ሰዓት የኔ ፍቅር እባክሽን አይደብርሽ እያላት ነበረ። እባክህን ፍቅሩ ይቅርብንና አሁን ጋሼ ምን አለህ ነው ምልህ እያለች ጽናት ተጨናነቀች። አሁን ዝም ብለህ እቅፍ አድርገኝ እኔ በጣም ጨንቆኛል ብላ አቀፈችው። አለቀሰችም። ምን ሆነሽ ነው? በጣም ተጨናንቀሻል። በቃ ይዞሽ ይቀበልሻል እያላትም ነበረ። ኩሽና ላይ አውርተው ከጨረሱ በኋላ የብቻዋን ሆና ሄደች። ወደ ሳሎን ሄዳ ጽናት ብቻዋን ያንሰላሰለች ነበር። የሆነውን ሁሉ ጋሻ ይቶናል ማለት ነው እያለች ማንሰላሰል ጀመረች። ኪራም ወደ ሳሎን አመራና አንቺ ልጅ እኔን መከታተል አላቆምሽም እንዴ እያላት ነበረ። እባክህን በጣም ተጨናንቄያለሁ እያለችው ነበር። አንቺ እኮ ሰራተኛ ብትሆኝም ግን ሰውን በኩልነት ማየትን ያስተማርሽኝ አንቺ ነሽ። አሁን ባንቺ ላይ ሲሆን እንዴት ከበደሽ እያላትም ነበረ። እኔ እንጃ ኪራዬ እኔ በጣም ጨንቆኛል እያለችም ነበር። አሁን ከተቃቀፉና ከተሳሳሙን በኋላ አሁን ሂጂ ድጋሜ ከሚያየን ሂጂ እያላት ነበር። አረ ሄዳለሁ ብላም ተነስታ ሄደች።
በሌላ በኩል ደግሞ ሰኒ ከእንቅልፏ ተነስታ ለጓደኞቿ እየደወለች ነበር። ለጽናትና ለምሩ ብትደውልም ሁለቱም አያነሱም። መጨረሻ ላይ እያንሰላሰለች እኔ ግን ከጎኔ የሚገኝ ስፈልገው የማገኘው ሰው የልብ ፍቅረኛ አገኝ ይሆን እያለች ከራሷ ጋር መከራከር ጀመረች። እነሱ አላነሳም ካሉ በኋላ ራሷ ውስጥ ጥያቄ የኪራ አባት ላስቱ ደወለላት። አስቱ ማለት የኪራ እናት ናት። ደውሎ አንቺ እኮ እስካሁን ያንቺን ትዕዛዝ ለመጠበቅ ብዬ እስካሁን ቆይቻለሁ። አሁን ግን ሁሉንም ነገር ለኪራ መንገር አለብኝ። እባክሽን በኋላ የሆነ ነገር ብትሆኚ ለምን አልነገራችሁኝ ብሎ ራሱን ይወቅሳል። አሁን ልጁ ምንም ነገር ስላንቺ ማወቅ አለበት እያለም እያወራት ነበረ። በአጋጣሚም ኪራ ተነስቶ መጦ ሳሎን ስለሱ ሲጠራ ሲሰማ አባትየው ደንግጦ ዘጋው። ምን ሆነ ነው ጋሽ? እኔ የደበቃችሁ ነገር አለ እያሉ ነበር። አንተ ምንም የተደበቀህ ነገር የለም፣ ስም አንተ ብቻ ነው እንዲህ አለ። ሰሞኑ ምን ሆነ ነው ምትርበተበተው እያለ ጋሸም በመሃል ከዚች ልጅ ጋር ምንድነው ያላችሁ ብሎ ጠየቀው። ማናት? ምንድናት? እዚህ ቤት ሌላ የተለየ ሰው አለ እንዴ? አንዲት ሴት ናት ያለችው፣ እሷም ጽናት ናት እያለው ነበር ጋሸ ነገሩን ያስቀየሰ ይመስላል። ኪራም በጣም ግራ ገብቶታል። አይ ምንም የለንም እንደ እህትና እንደ ወንድም ስለምንቀራረብ ነው ብሎ ዋሸው። አንተ እንደ እናትህ የተደበቀበቀ ነገር ትወዳለህ ብሎ ኪራን ከሳሎን አስቀምጦት አባትዬ ወደ ጓዳ ገባ። ጋሸ ጥሎት ሲገባም ኪራ ወደ ጽናት ክላስ ሄደ። ክላሷ ውስጥ ሄዶ ዛሬ ብቻዬን ልተኛ ነው፣ አንቺ ከዚህ ልተኝ ነው እያላት ነበረ። ጽናትም ክላሷን አስተካከለችና አዎ ጋሸ መጥቷል፣ ዛሬ ከዚህ ነው ማድረው አለችው። ላስታውስ ጋሸ እኮ መጥቷል እያለችውም ነበረ። ጽናት ግን በጣም ጨንቋት ነበር። ኪራ አብረው እንድታድር ቢፈልግም ግን ጽናት ጋሸ ስለመጣ አልፈለገችም ነበረ። ከዛ ጋሸም ፈለገ፣ ቻርጀር አጥቶ ነበር፣ እየፈለገ ነበር፣ ክላሱን በሙሉ እየፈለገው አጣው። ከዛ አንተ የት ሄደህ ነው ሲለው ተርበተበተ። ምን ሆነ ነው ምን ዋሸኝ ግን እያለም ነበር ኪራ። ጋሸ በጣም ተናዷል ስለዋሸው። ውሸት ሲጀመር አንድ ሰው ማንጅራቱንና ቅንድቡን ያሻሻል እያለም ጋሸ በጣም ተናደደ። ለምን ዋሸኝ ለምንድነው ብሎም ያንሰላሰለ ነበር ጋሸ። ኪራም ለምን ዋሸሁት እኔ ለምን እውነቱን አልነግረውም ግን ምን አደባበቀኝ ውጭ ላይ ወጥቼ ነበር አልለውም እንዴ እያለም ነበር ኪራ። ጽናትና ምሩ ካፌ ተገናኙ በኋላ ሁሉንም ነገር ኪራ ማወቅ አለበት እያልቻትም ነበር። ሰሞኑን የተፈጠረ ነገር አለ እንዴ እያልቻት ነበር። ጽናትም አይ የተፈጠረ አንቺ ማታውቂው ምንም ነገር የለም፣ ሁሉም ነገር አንቺ የምታውቂው ነው። ግን ጋሸ መጥቷል። ግን ጋሸ ምን ማለት እንዳለብኝ ምን መናገር እንዳለብኝ ግራ ገብቶኛል። የሆነ ነገር እንድታማክርኝ እፈልጋለሁ እያልቻት ነበረ ጽናት። እምሩም እባክሽን ሁሉም ነገር ተናገሪ፣ አሁን ወደፊት ወደ ኋላ አትበይ፣ ሁሉንም ነገር ለጋሸ ንገሪው። ፍቅርሽን አሁንም ኪራ ከተሰበረ ለሶስተኛ ጊዜ አይመለስልሽም እያለች አስፈራራቻት። እኔ እኮ እሱን ነው የፈራሁት ብሎ ነገር የለም፣ ሁሉንም ነገር ተጋፈጩ ንገሪው እያለቻትም ነበረ። ጋሸን በአጋጣሚ ሳሎን ላይ ቁጭ ብሎ ስለነበር ጽናትን ጠራት። ጽናትን ጠርቶ አንቺ ምንድነው ያላችሁ ነገር ምንድነው? ለምን እንደመጣው መቼም ይገባሻል። ለእናቱ እንዴት እንደምወደው ያወቅሽ ስለናቱ ምናገርኛልሽ ለምንድነው እያላትም ነበረ። ጋሸ እኔ ሁሉንም ነገር መናገር አለብኝ፣ ልጁ በኋላ እናቱ የሆነ ነገር ብትሆን ለምን አልነገራችሁኝም ብሎ ሌላ ስሜት ውስጥ ነው የሚገባው እና ስለዚህ ሁሉም ነገር መነገር አለበት አለች ጽናት። ጋሸን በፍጹም ጋለኔ ፍቃድ ምንም ነገር እንዳታደርጊ ብሎ አስፈራራት።